አርዕስተ ዜና የትግራይ ምክር ቤት የ2019 ዓ.ም የበጀት ዓመት ከ65 ቢሊዮን ብር በላይ በጀት አጸደቀ። የአብይ አህመድ ጄኖሳይዳዊ አገዛዝ በትግራይ ሕዝብ ድምፅ አልባ ጄኖሳይድ እያስቀጠለ መሆኑና አሁንም ዳግመኛ ጦርነት ለመክፈት እየተዘጋጀ እንደሆነ የኢሃፓ ዋና ጸሐፊ ሚስጥረ ስላሴ ታምራት ገለጸች። ጤና ይስጥልን ተመልካቾች፣ ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። አብራችሁን ቆዩ። የትግራይ ምክር ቤት ለ2019 ዓ.ም የበጀት ዓመት 65 ቢሊዮን 296 ሚሊዮን 756634 ብር በጀት አጸደቀ። ምክር ቤቱ ይህ በጀት በትግራይ ሕዝብና መንግስት መተማመን በማጠናከርና በክልል ውስጣዊ አቅሞች በማጎልበት የሚሰበሰብ ገቢ መሆኑንም ተገልጿል። ስድስተኛ ዘመን ሰባተኛ መደበኛ ጉባኤውን ያካሄደው የትግራይ ምክር ቤት የተለያዩ ሽሞቶችን በማጽደቅም ተጠናቋል። ፍሬው ተወልደመድን የትግራይ ምክር ቤት ስድስተኛ ዘመን ሰባተኛ መደበኛ ጉባኤ በትናንትናው ዕለት የዋለ ሲሆን በጉባኤውም የትግራይ ከፍተኛ ፍርድ ቤት የዋና ኦዲተር እንዲሁም የትግራይ ቴሌቪዥን ሪፖርትና የቀጣይ አቅጣጫዎችን ውይይት በማድረግ አጽድቋል። ምክር ቤቱ በመደበኛ ጉባኤው ላይ የ2019 በጀት ዓመት አጽድቋል። በዚህም የ2019 ዓመት በጀት 65 ቢሊዮን 296 ሚሊዮን 756634 ብር እንዲሆን በሙሉ ድምፅ አጽድቋል። 65 ቢሊዮን 296 ሚሊዮን 756,634 በጀት ኮይኑ ክጸድቀልና ውሳኔ ሐሳብና ነቀርብ 65 ቢሊዮን 296 ሚሊዮን 756634 ብር በጀት ሆኖ እንዲጸድቅ የውሳኔ ሐሳብ ቀርቧል። በጀቱም በፐርሰንት ድልድል ሲደረግ ለክልል ስራዎች የሚውል 30.7%፣ ለሰላምና ጸጥታ ቢሮ የሚውል 21.1%፣ ለፍርድ ተቋማት 2.6%፣ ለወረዳዎች የሚውል 30.3%፣ ለከተማዎች የሚውል 15.3% ሆኖ በድርሻ ተቀምጠዋል። ለክልላዊ ስራዎች ወጪ የሚውል ለትግራይ ሰላምና ጸጥታ ቢሮ ጨምሮ በፐርሰንት ድልድል የተደረገ ሲሆን በዚህም ለሰራተኞች ደሞዝና ጥቅማ ጥቅም 53.4%፣ ለስራ ማስኬጃ 26.3%፣ ለካፒታል በጀት የሚውል 3.3% እንዲሁም ለሌሎች የሚውል 17% ሆኖ ተደልድሏል። ምክር ቤቱ ይህ በጀት በትግራይ ራስን በራስ መተማመን በማጠንከርና የክልሉ የውስጥ አቅሞችን በመጠቀም የሚሰበሰብ መሆኑን ተገልጿል። በጀቱ አብዛኛው የመንግስት ሰራተኞችና የስራ ማስኬጃ ወጪዎችን መሰረት ያደረገ እንደሆነ በምክር ቤቱ የተገለጸ ሲሆን ካለው የተፈጥሮ አደጋ እንዲሁም የተፈናቃዮች አሁናዊ ሁኔታ የሚመጥን ስራዎች መስራት ይገባልም ተብሏል። ተደልድሉ ዘሎ በጀት 2019 ዓመተ ምህረት አማህያን ስራሕ መካሄድን ጥራሕ ማዕከል ዝገበረ ስለዝኾነ ድልድል የተደረገበት በጀት የመንግስት ሰራተኛ ደሞዝ ማዕከል ያደረገ መሆኑን በመገንዘብ በቀጣይ ገቢ የሚገኝበትን መንገድ በመፈለግ መንግስት የተወሰኑ የልማት ስራዎች የሚሰሩበትን ሁኔታዎችን ከግምት ማስገባት ይገባል። አሁን ያለንበት ሁኔታ ከግምት ውስጥ በማስገባት ገቢ የሚያስገኙ ተቋማት ላይ ውስን በጀት በመመደብ በርካታ ገቢ የሚገኝበት ሁኔታ መፍጠር ይገባል። ለመጠባበቂያ የተመደበው በጀት አሁን ከፊታችን ተደቅኖ ያለው የድርቅ አደጋ ለመመከት እንዲሁም ካለን የተፈናቀለ ህዝብ ብዛት ጋር የሚመጣጠን ባለመሆኑም ከፍ የምናደርግበትን ሁኔታ መፍጠር ይገባናል ብለዋል። ምክር ቤቱ የተለያዩ ተቋማት አመራሮች ሹመት ያጸደቀ ሲሆን በዚህም የትግራይ የንግድና ግብይት ልማት ቢሮ ኃላፊ ዶክተር ረዳኢ በርሀ እንዲሁም የትግራይ ሰላምና ጸጥታ ቢሮ ኃላፊ አቶ ተወልደ ብርሃን ተስፋ ዓለም በማድረግ በሙሉ ድምጽ ሹመታቸውን አጽድቋል። ከዚህ በተጨማሪም የምክር ቤቱ ቋሚ ሰብሳቢ፣ ምክትል ሰብሳቢዎችና አባሎች፣ የህገ መንግስት ተርጓሚ ኮሚሽን አባላት እንዲሁም የከፍተኛና መካከለኛ ፍርድ ቤት ዳኞችን ሹመት አጽድቋል። በትግራይ ደረጃ እንደ ህዝብ ፍጹም አንጠፋም በሚል መሪ ሐሳብ እየተካሄደ የቆየው ህዝባዊ መድረክ በትግራይ ደቡባዊ ዞን በተካሄደው የማጠቃለያ መድረክ የተገኙት ታጋይ ዮሐንስ ወልደ ጊዮርጊስ የትግራይን ህዝብ አጥፍተው ለመኖር የሚፈልጉ አገዛዞች በማጥፋት የትግራይ ህልውና እንደሚረጋገጥ ገልጸዋል። ለሀፍቱ ብስራት ዘገባ ፍርቱና ገቡ።
በትግራይ ደቡብ ዞን በዚህ ሰሞን የተለያዩ የህብረተሰብ ክፍሎች የተሳተፉበት እንደ ህዝብ ፍጹም አንጠፋም በሚል መርህ ሀሳብ የተለያዩ ህዝባዊ መድረኮች ተካሂደዋል። እንደ ህዝብ ፍጹም አንጠፋም በሚል መርህ እየተካሄደ የቆየው መድረክ ምክንያት በማድረግ የዞኑ የወረዳ ቀበሌ አመራሮችና የሚመለከታቸው አካላት በተገኙበት በአላማጣ ከተማ ማጠቃለያ መድረክ ተካሂዷል። የደቡብ ግንባር ዞን አዛዥ ዮሐንስ ወልደ ጊዮርጊስ በመካተ መድረክ ማጠቃለያ ተገኝተው ባስተላለፉት መልእክት የትግራይ ህዝብ አምባገነናዊና ጆኖሳይዳዊ አገዛዝን እየመከተ መቆየቱን በማስታወስ በጥፋታችን ላይ አምባገነናዊ ስርዓት ለመገንባት የሚፈልጉትን አገዛዞች ለማጥፋት በመጨረሻ ምዕራፍ ላይ እንገኛለን ብለዋል። እንድሕር ተጋሩ በመቀባር ኮይኑ የትግራይ ህዝብ አምባገነናዊና ጄኖሳይዳዊ አገዛዝን እየመከተ ቆይተዋል። በጥፋታችን ላይ አምባገነናዊ ስርዓት ለመገንባት የሚፈልጉትን አገዛዞች ለማጥፋት በመጨረሻ ምዕራፍ ላይ እንገኛለን። የትግራይ ህዝብ ጦርነት ፈላጊ አይደለም። ሊያንበረክኩት አንገቱ ሊያስደፉትና ሊወሩት ለሚመጡ ወራሪ ኃይሎች ግን እምቢ አልገዛም በማለት ለህልውናውና ክብሩ ሲል ሁሌም በመታገል ነጻነቱ ያስከበረ ህዝብ ነው። አሁንም እንደ ልማዱ ጠላቶቹ ለማንበርከክ ከሰራዊቱ ጎን ተሰልፈዋል። የደቡብ ዞን አስተዳዳሪ አቶ ዝናቡ ገብረመድህን በበኩላቸው የትግራይ ህዝብ ህልውና ለማረጋገጥ ራስን በራስ ለማስተዳደር ታግሎ ከማረጋገጥ ውጭ ምንም አማራጭ የሌለው መሆኑን ተገንዝበን አቅማችንን በማጠናከር ትግላችንን ልናጠናክር ይገባል ብለዋል። ላውቂ ከይናቲ ላውቂናት ከይናቲ ወደ ጦርነት እንዳንገባ ብዙ ጥረትን ብናረግ ጠላት ግን ሊወረን ተዘጋጅቷል። ስለዚህ አጀንዳችን ስለ ህልውናችን መመካከር ነው። ወቅቱ ክረምት ነው። ወደ ልማት ስራችን መንቀሳቀስ አለብን። ሆኖም ስንኖር ነው ልማት የምናረጋግጠው። ስለዚህ የህልውና አደጋ ተጋርጦብናል። ሊያጠፉን እየመጡ ነው። ምንም ምርጫ አልሰጡንም። ስለዚህ አንድነታችን አረጋግጠን ቅድሚያ ህልውናችን ነው የምናረጋግጠው። እዚህ ላይም ሁሉም ግዴታውን መወጣት አለበት። የመድረኩ ተሳታፊዎች በበኩላቸው የትግራይ ህዝብ እንደ ህዝብ ከምድረ ገጽ ለማጥፋት ገስግሰው እየመጡ ላሉ ኃይሎች በመከላከል ህልውናችንን ለመጠበቅ አንድነታችንን አጠናክረን የመኸተ አቅማችንን ልናጎለብት ይገባል ብለዋል። ጸላዚ ናይ ናሐዋርን ናይ መጨረሻ ንምጥፋእ ያው ይህን ጠላት ለአንዴና ለመጨረሻ ጊዜ ለማጥፋት ቆርጠን ተነስተናል። የትግራይ ህልውና ለማረጋገጥ ተፈናቃዮች ወደ ቀያቸው ለመመለስ ይህንን ጠላት ማጥፋት እንዳለብን ተግባብተን ነው ያጠናቀቅ ነው። ሁናት ምንታይ ሚኒስትሪ ሞጽሎ ጦርነት በየዘመናቱ ለምንድን የሚገጥመን? ትግራይስ በአሁኑ ሰዓት ምን መሆን አለባት? ትግራይ ምንድን የሚያስፈልጋት? ምን እየሆነች ነው ብለን ማሰብ አለብን። ህዝቡ ቆም ብሎ ማሰብ አለበት። የህልውና አደጋ ነው እየመጣብን ያለው። ይህንንም ተደራጅተን እንዴት መከላከል አለብን የሚለውን በመመካከር በአንድነት ቆመን ልንመክት ነው የሚገባው። በዚህም ተዘጋጅተናል። በስም ሀገራዊ ምክክር በትግራይ ህዝብ ላይ ክህደት እየተፈጸመ መሆኑን አሲምባ ዲሞክራሲያዊ ፓርቲ ገለጸ። የትግራይ ህዝብ አልተወከለበትና የትግራይ ህዝብ አጀንዳዎች ያልተካተቱበት ምክክር በመሆኑ በኮሚሽኑ የሚወሰኑ ውሳኔዎች ሁሉም ተቀባይነት የላቸውም ሲልም አሲምባ ዲሞክራሲያዊ ፓርቲ አስታውቋል። ስለሽ ሐጎስ የኢትዮጵያ ምክክር ኮሚሽን በትግራይ ህዝብ ላይ እየፈጸመው ያለውን ክህደትን በማስመልከት አሲምባ ዲሞክራሲያዊ ፓርቲ መግለጫ ሰጥቷል። የትግራይ ህዝብ ለሰላም ሲል መክፈል ያለበትን የሰላም መንገድ እንዲሳካም ብዙ የትዕግስት ዓመታት ቢያሳልፍም በጄኖሳይደሩ የአብይ አህመድ አገዛዝ በኩል ሰበብ አስባብ በመደርደር ጊዜ መግዣ አድርጎ ከዛሬ ነገ የትግራይን ህዝብ ከምድረ ገጽ ለማጥፋት እየተዘጋጀ መሆኑን ፓርቲው ባወጣው መግለጫ አስገንዝቧል። ይህ እኔ ከሞትኩ ሰርዶ አይብቀል የሆነ የጄኖሳይደሩ አገዛዝ እየተከተለው ያለው የጥፋትና የእልቂት መንገድ ሀገሪቱን ወደ ከፋና ወደ ትልቅ ኪሳራና ውድመት የሚያስገባ ነው ያለው የአሲምባ መግለጫ አገዛዙ በትግራይ ህዝብ ላይ እየፈጸመው ያለው ተደጋጋሚ ክህደትና የጦርነት ዝግጅቱን እንደሚኮንነው ፓርቲው በሰጠው መግለጫ አስታውቋል። ሀገራዊ ምክክር ኮሚሽን ከትግራይ ህዝብና ትግራይን ከወከሉ አካላት ጋር ሳይገናኝ ከትግራይ ህዝብ ጋር ተመካክሬያለሁ በማለት የማደናገር ስራ ላይ ተጠምዷል ያለው ፓርቲው በመሆኑም ከትግራይ ህዝብም ሆነ ከተወካዮች ጋር እስካልተመካከረ ድረስ በምክክር ኮሚሽኑ የሚወጣ ማንኛውም ውሳኔ ተቀባይነት የለውም ሲል በሰጠው መግለጫ አስገንዝቧል። በጄኖሳይደሩ አገዛዝ ስር ያሉ ሚዲያዎች ከዚህ በፊት በትግራይ ህዝብ ላይ የፈጸሙት በደል ሳይበቃም ድጋሚ ከምድረ ገጽ ለማጥፋት በህዝባችን ላይ እየፈጸሙት ያለውን ስም የማጠልሸት ዘመቻ እንዲያቆሙ የሚመለከታቸው ባለድርሻ አካላትና የሰብአዊ መብት ተሟጋች ድርጅቶች ግብረ መልስ እንዲሰጣቸው ሲል አሲምባ ዲሞክራሲያዊ ፓርቲ አስምሮበታል።
የጄኖሳይደሩ የአብይ አገዛዝ ከፍተኛ ክፍያና ሽልማት ተሰጥቷቸው የማህበራዊ ሚዲያ አንቂነን የሚሉ በትግራይ ህዝብ ስነ ልቦና ጉዳት ለማድረስ የሚዳክሩ የጥቅም ተዋናዮች ሁሉም የትግራይ ህዝብና የትግራይ ወዳጆች በጋራ ሊታገሉት ይገባል ያለው አሲምባ በመግለጫው የጄኖሳይደሩ ስርዓት የመጨረሻ ምሽግ ዘብ የሆኑት የሀገሪቱ ጀነራሎች እያካሄዱት ያለው የጦርነት ዝግጅትና የትግራይን ህዝብ እንደ ህዝብ ለማጥፋት እያደረጉት ያለው እንቅስቃሴ ሀገሪቷን ወደማትወጣው አዘቅት ውስጥ የሚከት በመሆኑ የትግራይ ህዝብ አንድነቱን አጠናክሮ እንዲታገል ይህ የክፋት አካሄድ በሀገሪቱ ላይ ጉዳትና እልቂት ከማድረሱ በፊት ዓለም አቀፍ ማህበረሰብም የበኩሉ ሚና እንዲወጣ አሲምባ ዲሞክራሲያዊ ፓርቲ ጥሪውን አቅርቧል። ጄኖሳይዳዊ አገዛዙ በትግራይ ህዝብ ድምፅ አልባ ጄኖሳይድ እያስቀጠለ መሆኑና አሁንም ዳግመኛ ጦርነት ለመክፈት እየተዘጋጀ እንደሆነ የኢሃፓ ዋና ጸሐፊ ሚስጥረ ስላሴ ተአምራት ገለጸች። የትግራይ ህዝብ የተደቀነበት የህልውና አደጋ ለመመከት በአንድነት መቆም እንዳለበት የገለጸችው ሚስጥረ ስላሴ ለኢትዮጵያ ህዝብና ለዓለም አቀፍ ማህበረሰብም መልእክቷን አስተላልፋለች። ሰለሞን አስመላሽ የአብይ አህመድ ጄኖሳይዳዊ አገዛዝ በትግራይ ህዝብ ድምፅ አልባ ጄኖሳይድ እየቀጠለ መሆኑና አሁንም ዳግመኛ ጦርነት ለመክፈት እየተዘጋጀ እንደሆነ የኢሃፓ ዋና ጸሐፊ ሚስጥረ ስላሴ ተአምራት ገለጸች። አሁን በአማራና ኦሮሚያ ከፍተኛ ጦርነት እየቀጠለ ነው ያለው። በትግራይ ላይም ጦርነት ለመክፈት የአብይ አህመድ አገዛዝ ተዘጋጅቷል። አሁን በኢትዮጵያ ሁሉም ነገር ተበላሽቷል። ጥሩ ነገር አይታየም። አገዛዙ ኢትዮጵያ በምክክር ሂደት ላይ ነች ቢልም በኢትዮጵያ ምክክር የሚባል ነገር የለም። በኢትዮጵያ ያለው በጅምላ ጭፍጨፋ፣ በጅምላ መሰቃየትና ውድመት ነው። ለምሳሌ በአማራ አገዛዙ በድሮን የታጀበ ጭፍጨፋ፣ የሴቶች መድፈርና በርካታ ወንጀሎች እየፈጸመ ነው። በጣም ነው ልብህን የሚሰብረው። ብዙ ያልተነገረለት ወንጀል ነው እየሰራ ያለው። በኦሮሚያም ተመሳሳይ ነው። አገዛዙ ልክ እንደ 2013 ዓ.ም የትግራይ ህዝብ ለመጨፍጨፍ ሲጠቀምበት የነበረ የውሸት ፕሮፓጋንዳ እየሰራ መሆኑ የገለጸችው ሚስጥረ ስላሴ የትግራይ ተወላጅ ነኝ የሚሉ አካላትም ጄኖሳይድ ከፈጸመው አገዛዝ ተጠግተው በህዝባቸው ጨፍጫፍ እንዲፈጸም መጠየቃቸው ለአገዛዙ ያላቸው ታማኝነት ለማሳየት መሆኑና አሳዛኝ ክስተት መሆኑንም ትገልጻለች። አገዛዙ ልክ በ2020 በትግራይ ጦርነት ከመክፈቱ በፊት ሲያሰራጨው የነበረውን ፕሮፓጋንዳ ነው እየሰራ ያለው። ስለዚህ እኛ እንደ ኢሃፓ በትግራይ ህዝብ ላይ ዳግመኛ ጦርነት እንዳይከፈት ነው በመግለጫችን የገለጽ ነው። የትግራይ ህዝብም በአንድነት ህልውናውን ማስጠበቅና ጭፍጨፋውን መከላከል እንዳለበት ነው የምንገልጸው። የትግራይ ተወላጆች ያካሄዱት የተባለው ሰልፍ በጣም ነው የሚያሳዝነው። በህዝባቸው ጭፍጨፋ እንዲፈጸም ሲጠይቁ ነበር። ይህ ያደረጉት ለስርዓቱ ያላቸው ታማኝነት ለመግለጽ ነው። ሌላ ትርጉም የለውም። በጣም የሚገርመው ደግሞ እነዚህ ሰዎች ባለፈው ጄኖሳይዳዊ ጦርነት በትግራይ ህዝብ ላይ የአብይ አህመድ ጄኖሳይዳዊ አገዛዝ ጄኖሳይድ ፈጽሟል ብለው የሚያምኑና ሲናገሩም የነበሩ ናቸው። አሁን በህዝባቸው ጄኖሳይድ ከፈጸመ አገዛዝ ተጠግተው ህዝባቸው ላይ ዳግም ጄኖሳይድ እንዲፈጸም መጠየቃቸው ግራ የሚያጋባ ነው። በ2013 ህወሓት መጥፋት አለበት እያሉ በጦርነት ስንት ትግራዋይ እንዳለቀ ይታወቃል። አሁንም እነዚህ የትግራይ ተወላጆች ነን የሚሉ ሰዎች ተመሳሳይ ጥሪ በማድረግ በህዝባቸው እልቂት እንዲፈጸም እየጠየቁ ነው። ሀገሪቱ መምከር ሳይሆን አገዛዙ በሁሉም አካባቢዎች በጅምላ ጨፍጫፍ፣ የሴቶች መደፈር፣ ሁሉም አይነት ስቃይና ወንጀል የሚፈጽምባት እንደሆነችም ሚስጥረ ስላሴ ታብራራለች። የፕሪቶሪያው ስምምነት መፍረስ ተጠያቂው የአብይ አገዛዝ ነው። ምክንያቱም ተፈናቃዮች መመለስ የሚል ጨምሮ ዋና ዋና ጉዳዮች አልተፈጸሙም። ለዚህም መንግስት ነኝ የሚለው አገዛዙ ተጠያቂ ነው። አገዛዙ የትግራይ ህዝብ ድምፅ አልባ ጄኖሳይድ እየፈጸመ ነው። አሁን የትግራይ ህዝብ በጀት፣ ነዳጅ፣ መድኃኒትን ጨምሮ ሁሉም ነገር የተከለከለና በክልከላ ውስጥ ነው የሚገኘው። የጥይት ድምፅ ቢቆምም እንኳን የትግራይ ህዝብ ግን በየቀኑ በድምፅ አልባ እየሞተ ነው ያለው። የትግራይ ህዝብ የተደቀነበት የህልውና አደጋ ለመመከት በአንድነት መቆም እንዳለበት የገለጸችው ሚስጥረ ስላሴ ለኢትዮጵያ ህዝብና ለዓለም አቀፍ ማህበረሰብም መልእክቷን አስተላልፋለች። አገዛዙ ዳግመኛ ጦርነት በትግራይ ህዝብ ላይ ለመክፈት እየተዘጋጀ ነው። ሌላ ጦርነት እየመጣ ነው። ስለዚህ የትግራይ ህዝብ በአንድነት መቆም አለበት። አሁን የተደቀነው አደጋ ለመከላከል በአንድነት መቆም ነው ያለበት። በአንድነት ሲቆም ቢያንስ አገዛዙ አንድ በአንድ አያጠፋውም። ወንድምና እህቱ እንዲሁም ማህበረሰቡ ከዚህ ጦርነት መከላከል የሚቻለው ህዝቡ
አንድ ሲሆን ነው። ለመላ የኢትዮጵያ ሕዝብና ለዓለም አቀፍ ማህበረሰብ የማስተላልፈው መልእክት ቢኖር ከዚህ ጨፍጫፊ ስርዓት ህይወቱና ሀገሩ ማትረፍ የሚችለው ሁሉም በአንድነት ሲቆም ነው። እምቢ ለጦርነት፣ እምቢ ለዚህ ገዳይና ጨፍጫፊ አገዛዝ ማለት አለበት። ዓለም አቀፍ ማህበረሰብም አገዛዙ ከሚያሰራጨው የውሸት ፕሮፓጋንዳ በመራቅ መሬት ላይ ያለውን እውነታ ማየት አለባቸው። እውነታው ህዝቡ ጋር እንጂ ያገዛዙ ፕሮፓጋንዳ ውስጥ የለም። ስለዚህ ይህንን መገንዘብ አለባቸው። በመጨረሻ ጄኖሳይዳዊ የአብይ አገዛዝ የአረብ ኤምሬት ነፍሰ ገዳዮች በደብረ ዘይት የአየር ኃይል ግቢ ውስጥ የድሮን አብራሪ ሆነው በኢትዮጵያውያን ህይወት ላይ እንዲፈርዱ እያደረገ መሆኑን ማርቲን ፕላውት በኤክስ ገጹ ባወጣው መረጃ አጋራ። የድሮን ባለሙያዎቹ በባህር ዳር፣ አሶሳና በአፋር ወታደራዊ ማዘዣዎች ጭምር እንደተሰማሩ ያሳወቀው ፕላውት ነፍሰ ገዳዮቹ በአካባቢው መስገጃ ቦታ እንደተሰራላቸውም የዓይን እማኞችን በመጥቀስ አሳውቋል። ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም።